ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምን ሰነበታችሁ። ይህ የህይወት ገጾች ዝግጅታችን ነው። ስነ ልቦና፣ ስነ አእምሮና ማህበራዊ ጉዳዮች ላይ የሚያተኩረው ዝግጅታችን ወደ እናንተ በዚህ ሰዓት ይደርሳል። እናንተም ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሙሉ አዳም ታምሩና የሻምባ ወርቅ አብረናችሁ ቆይታ የምናደርግ ይሆናል። በቆይታችን በርዕሰ ጉዳይነት ወደ እናንተ የምንጋራበት ሀሳባችን ደግሞ ራስ ማጥፋትን መከላከል የተሰኘ ርዕሰ ጉዳይ ነው። ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። እንድትከታተሉን ያክብሮት ግብዣችን ነው። የሻምባው እንደምን ሰነበትክ? እግዚአብሔር ይመስገን። እንዴት ሰነበትክ? ተመልካቾቻችን እንዴት ሰነበታችሁ? በጣም ደህና ነኝ። እኔም ያው ለተመልካቾቻችን በጣም አብዝተህ ሰላምታ ማቅረብ ይኖርብሃል። ለጥቂት ወራት እንበለው ወይስ ሳምንታት እንበለው ከቴሌቪዥን መስኮት አልነበርኩም? አዎ ከመስኮት አልነበርኩም። ፕሮግራሞችን በከታተልና ፕሮግራሙ ላይ ነበር ቆየው በሆነም ግን አልነበርኩም። ፊት ለፊት አልነበርኩም። በሰላም ነው የጠፋው የሚለውን ተመልካቾቻችን ወክዬ አቀርባለሁ። እውነት ነው። አንተ ስለምታውቀው ስለምትረዳው እንግዲህ በሰላም ነው። በስራ ጉዳይ የግል ስራ ጉዳዮች እንደውም ቀደም ትጉ ካሜራማናችን ወሰን ፎከሲንግ ላይ እየሰራ ጠቆር ብለሃል እያለኝ ነበር። ድሮም ጠቆር ነኝ። ጠቆር ብለሃል የሚለው ለመልካም ስራ ነው። ወሰን በጣም ነው ያተኮረው። ብዙ ጊዜ በየፕሮግራማችን ወሰን እንግዲህ እያንዳንዱን ምስል ሲወስድ ያይሃልና ዛሬ ካሜራ ላይ ሳይቀር ጠቆር ብለሃል እያለ ነበር። የሚያጠቁር ስራ በጎ ስራ ማለት ነው። በጎ ተግባር የግል ህይወት ስራ ነበርና የግል ህይወት ስራ አልከው። በጣም ምንድነው በረግጥ ጎጆ እየቀለስክ ነው? ቤት እያቆምክ ነው ወይስ ሌላ ተግባር ነው የሚለው ተመልካቾቻችን እንግዲህ አንተ በገለጽከው መሰረት ለበጎ በሆነ በግል ተግባር ምክንያት ከቴሌቪዥን መስኮታችን ለጥቂት ጊዜያት አልነበርክም። ዛሬ ግን መጣሃል። እንኳን ደህና መጣህ እላለሁ እኔ ራሱ እዚህ። እውነት ነው። እንኳን ደህና ቆያችሁ። ፕሮግራማችን የህይወት ገጾች ፕሮግራም ተመልካቾቻችንም ሁሌም አብረውና ያሉትና እነሱን ሰላምታ የከበረ ነው። በጣም ባለፈው አንተ ሳትኖር እንግዲህ የህይወት ገጾች ሁሌም ለተመልካቾቻችን አክብሮት በተሞላበት ሁኔታ ነው የሚደርስና እንግዶቻችን ብዙ ሀሳቦችን አጋርተዋል። ዛሬ ደግሞ ቆይታችን ራስ ማጥፋትን መከላከል የተሰኘ ርዕሰ ጉዳይ ነው የምናጋራቸው። እጅግ ብዙ ቁም ነገርን እንደሚጋሩ ተስፋ አድርገናል። አንተና እኔ ደግሞ ሀሳቦችን እየተጋራን ቆይታ ነው የምናደርግ። ተመልካቾቻችን የቴሌቪዥን መስኮታቸውን ከፍተው ከኛ ጋር ስለሆኑ ሁልጊዜም እናመሰግናቸዋለን። ምክንያቱም የተመልካቾቻችን ፊድባክ ሁሌም ቢሆን ጥንካሬን የሚሰጥ ነውና የሚደርሰውም ለተመልካች በሬዲዮ ሲሆን ደግሞ ለአድማጭ በመሆኑ እያንዳንዱ ሀሳብ እንድንበረታበት የሚያደርግ ነው። በዚሁ ምስጋናችን ለመግለጽ እንወዳለን። አንተም ደግሞ ዛሬ ከሳምንታት በኋላ ከወራት በኋላ ተገኝተሃል። እንኳን ደህና መጣህ እላለሁ። ዝርዝር ሀሳቦችን እንግዲህ አብረን የምንከታተል ይሆናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። ካፍታ ቆይታ በኋላ ተመልሰን ተገናኝተን ዝርዝር ሀሳቦችን እንጋራለን። አብራችሁን ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እየደረሰ የሚገኘው። ወዳችሁ ፈቅዳችሁና ጊዜ ሰጣችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዝርዝር ሀሳቦችን እንጋራለን። አብራችሁ እንድትሆኑ አሁንም እንጋብዛችኋለን። የሻምባው መግቢያ ላይ እንደተናገርኩት ዛሬ ርዕሰ ጉዳያችን የሚያተኩረው ራስ ማጥፋትን ወይም ራስን ማጥፋት የተሰኘ ሱሳይድ በእንግሊዘኛው ርዕሰ ጉዳያችን ነው። በተለይ እንዲህ አይነት ርዕሰ ጉዳዮችን ስናነሳ እንዲሁ የምናያቸው ነገሮች እንድንነጋገርበት ያስገድዳሉ። ሀሳቡን እንድንተወው ሳይሆን ሀሳቡን በየግንዛቤያችን አሳድገን በእንዲህ አይነት ጉዳት ውስጥ የሚፈጠሩ ነገሮችን ቀንሰን ለመኖር ያስችለናል። በዙሪያችን ያሉ ሰዎች የምናውቃቸውም ቢሆን ለእንደዚህ አይነት አደጋ የመጋለጥ ውሳኔያቸውንም ሀሳባቸውንም ወደ በጎ እንዲቀይሩ ወደ መልካም አኗኗር እንዲመጡ ለማድረግ እንዲህ አይነት ርዕሰ ጉዳዮችን መነጋገሩ አስፈላጊ ሆኗልና እንዲያው ራስን ማጥፋት ምንድነው፣ እንዲያው አጋላጭ ምክንያቱስ ምንድናቸው የሚለውን መነሻ ሀሳብ አድርገን እንደ መግቢያ እንነጋገርበታለን። እውነት ነው ሙሉ አዳም። ብዙን ጊዜ ለመዳን መድኃኒት መውሰድ አለብህ አይደለም? መድኃኒት እንግዲህ መቼም ደስ ላይል ይችላል፣ ሊመርም ይችላል። ግን ለመዳን ያን መድኃኒት መዋጥ ያስፈልጋል። ከሀዘን ጋር ሀሳቦችን ስናነሳ ሰው ሀዘን ሲያዝን በቃ ሀዘንህን ያዘው አታውጣው ዝም በል ማለት ለሌላ ሀዘን ደግሞ ያን ሰው ማጋለጥ ሊሆን ይችላልና ሀዘኑ በትክክል እንዲገልጽና ያለውን ስሜት እንዲያወጣ ካደረገው ሰው ያ ሰው ወይም ያቺ ሰው በደንብ ትድናለች፣ ደህና ይሆናል። ይህን ያነሳ ነው ከምን አንጻር ነው ማዳም? ስለ ራስን ማጥፋት ሰው ሲያነሳ ሀሳቡን አታንሳው ዝም በል ብንለው ነገሮች መፈጸማቸው ወደ ኋላ የሉምና ዛሬ ገና ከርዕሰ ጉዳዩ ጀምሮ ራስን ማጥፋት ብለን ሀሳቡን ስናነሳው ሀሳቡ ደስ ላይል ይችላል። ግን በጣም በአስፈሪ ሁኔታ በተለያየ መንገዶች እየሰፋ እየመጣ እየጨመረ የመጣ በጣም አሳሳቢ ጉዳይ ከሚባሉት ነገሮች መካከል አንዱ እየሆነ እየመጣ ነውና በየጊዜው የምንሰማ ጉዳይ ይሆናል። ስለዚህ ይህ ጉዳይ ምንድነው? ዛሬ ርዕሰ ጉዳያችን መከላከል ላይ ነው። ራስን ማጥፋት ቀድመን ነው የምንከላከለውና እንድንከላከለው፣ እንድናስተውለው፣ እንድንደርስላቸው ጉዳዩ ምንድነው? ለአንድ ነገር የሆነ ምክንያት አለው። ያን ምክንያት ቀድመን እንድናውቀውም ጭምር ነውና እዚህ በፊትም ይህን ሀሳብ እናነሳዋለን። ግን ሁሌ ደግሞ ነገሮች ስለሚደገሙ ደግሞ ስለሚሆኑ ሁሌም የህይወት አካል ደግሞ ስለሚሆኑ ሀሳቦችን ደጋግመን ማንሳታችን በጎ ስለሆነ እንግዲህ ሰው ልጅ ይወለዳል፣ በፈጣሪ ደግሞ ህይወቱ ያልፋል፣ እናልፋለን። በዚህ ምድር ላይ የምንኖረው ለመሞት ነውና ማለት እንሞታለን፣ ሟቾች ነን፣ ሰው ነንና አንዱ ጠባያችን መሞት ነው። ያ ደግሞ እንደው ተፈጥሯዊ ሲሆን ደግሞ መልካም ነው። በፈጣሪ ሰው ታሞ ምን ተብሎ ከዛም ባለፈ በራሱ መንገድ ማለት ነውና ያ መሞት አይገባውም፣ ግን ደግሞ ተፈጥሮ ጭምር ነው። ከዛም ባለፈ ግን ራስን ማጥፋት በተመለከተ ሙሉ አዳም የሰው ልጅ ራሱ ለሞት የሚያጋልጡ ብዙ ነገሮች አሉ። ከነዛ መካከል ሶስተኛ ደረጃ ይገኛል ራስን ማጥፋት። ሰዎች የሚሞቱት አብዛኛው በዓለም አቀፍ ደረጃ ሶስተኛ ደረጃ ላይ የሚደርሰው ራሳቸውን በማጥፋት ደረጃ ነው ማለት ነው። ያውም በቁጥር ስትወስደው ወደ ሀገራችን እናምጣውና በየሰዓቱ አንዳንድ ሰው ራሱ ያን እንደም የቆየ መረጃ ነው። አንዳንድ ሰው ራሱ እንደሚያጠፋ መረጃዎች ይታያሉ። ማለት በአመት ከ8000 በላይ ሰዎች ራሳቸውን ያጠፋሉ። ከ8 ስለዚህ በየቀኑ ብቻ ሳይሆን በየሰዓቱ ራሱ ያጠፋሉ። በየቀኑ እስከ 21 ሰው የሚሆን እስከ 24 ሰው አሁን ደግሞ ቁጥሩ ሊጨምር ይችላል። በተለይ እነዚህ ቀውሶች የተለያየ ነገሮች የስነ ልቦና መታወኮች ሲጨምር ደግሞ ከፍ ሊል ይችላል። በዓለም አቀፍ ደረጃም ከፍ የሚል ነው። አሁን በዓለም አቀፍ ደረጃ ላይ ከ720,000 በላይ የሚሆኑ ሰዎች ራሳቸውን ያጠፋሉ ይላልና እዚህ ደግሞ ውጤቱን ለማን ይሰጣል መሰለም ሙሉ አዳም የዓለም የጤና ድርጅት ታዳጊ የሆኑ አገራቶች በተለያየ ችግር ውስጥ ያሉ አገራቶች ትልቁ ወደኛ ይመጣል ማለት ነው። እንደኛ አይነት ሀገሮች ላይ ይመጣል። ስለዚህ ጉዳይ በጣም አሳሳቢ ጉዳይ ነው፣ መታየት ያለበት ጉዳይ ነው። ሲታይ ደግሞ ምንድነው አጋላጭ ነገሮችን ነው ማየት የሚገባል። አንተ እንዳልከው ሰዎች ራሳቸውን እንዲያጠፉ የሚያደርገው ዋና አጋላጭ ምክንያቶች ምንድነው? ወይ ቅድም ቁጥሮችን ያነሳን ነበር ማዳም። በተለይ ደግሞ ይህ የጉርምስና የሚባለው የእድሜ ዘመን የጉርምስና አሁን በእኛ ሀገር ደረጃ ጥናቶችን እያየሁም ነበርና ከ15 ዓመት እስከ 24 ዓመት ያለው የእድሜ ደረጃ በጣም ከፍ ብሎ የሚታይ ነው። ይህ ታይም ደግሞ ምን አይነት ታይም ነው? ምን አይነት ወቅት ነው? የጉርምስና ጊዜ ነው። የአፍላ የሚባለው የእድሜ ደረጃ ነው። ስለዚህ ልጆች ምን ላይ ናቸው ያሉት? ትምህርት ላይ ነው ያሉት፣ ወይም ደግሞ በተለያየ ህይወትን ወደ አዲስ ህይወት የመቀላቀል ላይ ናቸው ያሉት። ስለዚህ ይህ ብቻ አይደለም። በዚህ እድሜ ደረጃ ላይ ብቻ እንደው ከፍ ያለውን አየን እንጂ ቅድም ሶስተኛ ደረጃ ለሞት ከሚያጋልጡ ያልነው በአፍላ እድሜ ያልነው እንጂ ማንኛውም ደረጃ ላይ ያለ ሰው በእድሜ ደረጃ ገደብ የለውም፣ ሊፈጸም ይችላል። ግን አጋላጮችን ደግሞ አንድ ባንድ በተወሰነ መልኩ ነው አንተ በኋላ ማሳብ ትጨምራለህ። ምናልባት አጋላጮችን ስንወስድ በጣም ትልቁን ቦታ የሚይዘው የአእምሮ መታወክ ነው። የአእምሮ ህመሞች ናቸው። እንደውም 95% በላይ የሚሆኑ ራሳቸውን የሚያጠፉ ሰዎች በአእምሮ ህመም ውስጥ
ያሉ ሰዎች ናቸው። ስለዚህ አእምሮ ህመም እንዳንድ አጋላጭ ነገር ነው። አእምሮ ህመም ስንል ደግሞ በጣም ብዙ አይነት የአእምሮ ህመሞች አሉ። ከነዛ ውስጥ አንደኛው እና ትልቁን ድርሻ ከ60% እስከ 70% የሚወስዱ ደግሞ ድባቴ ነው፣ የድብርት ህመም ነው። አሁን ህመም ደረጃ የደረሰው ነው የምንመለከተው። በኋላ ሌሎች ጉዳዮችን እንመለከታለን፣ መደበኛውን የስነ ልቦና ሁኔታዎችን እንመለከታለን። ግን ህመም ደረጃ የደረሰ በድብርት ህመም ውስጥ ያለ ሰው ራሱን የማጥፋት ሁኔታው በጣም ከፍ ይላል። ምክንያቱም ድብርት በተፈጥሮ ወይም በራሱ መገለጫው ምንድነው የሚያደርገው? ስሜቶቻችንን ተስፋ ቢስ እንድንሆን፣ ለነገሮች ሁሉ ትርጉም እንዳንሰጠን፣ የሀዘን ስሜት እንዲሰማን፣ ከዚህ በፊት እንድንኖርላቸው የሚያደርጉ የነበሩ ጉዳዮች ሁሉ ዋጋ ያጣሉ፣ ደስታ ያጣሉ። ምክንያቱም በራሱ ድብርት መገለጫው ምንድነው? የሀዘን ስሜት እና ተስፋ የማጣት ስሜት፣ ደስታ ማጣት ስሜት። ስለዚህ አብዛኛውን ጊዜ በህይወታችን ላይ እንድንኖር ከሚያስችለን ነገሮች መካከል ማዳም ተስፋ ነው። ሁሌ በህይወታችን ላይ ተስፋ አለ፣ ነገ አለ፣ ለነገሮች ዋጋ እንሰጣለን። ግን በድብርት ህመም ውስጥ ስንሆን ግን ይሄንን የሚነጥቀን ተስፋችን ያሳጣናል። የሀዘን ስሜት ውስጥ እንገባለን፣ ለነገሮች ዋጋ አንሰጥም። በፊት የነበሩን አጠቃላይ ያኗኗር ዘይቤያችን ሁሉ ይቀየራል። ስለዚህ የድብርት ህመም በጣም ትልቁን ደረጃ የሚወስደው ነው። ከዛም ባለፈ ደግሞ የጭንቀት ህመሞች ደግሞ አሉ። የጭንቀት ህመም በተለያየ መንገድ የሚጠቀስ ናቸው። ሰው በጣም ከባድ ጭንቀት ውስጥ ከሆነ፣ ውጥረት ውስጥ ከሆነ ወደዚህ ነገሮች ሊያጋልጥ ይችላል። እንዲሁም ደግሞ የባይፖላር የሚባል አእምሮ ህመም አለ። እነዚህ ህመሞች የራሳቸው መገለጫ አላቸው። ለምሳሌ ይሄ ባይፖላር የሚባል አእምሮ ህመም የስሜት መዋዠቅ ስለሆነ ከፍና ዝቅታ ስለሆነ ከዛ ባለፈ ደግሞ በውስጡ ደግሞ ብዙ አይነት እይታዎች ደግሞ አሉ። ብዙ አይነት እይታዎች፣ ብዙ አይነት ስሜቶችን ይሰማል፣ ብዙ አይነት አሳሰቦች አሉት በዛ ውስጥ ያሉት። ስለዚህ እነዚህ ነገሮች ወደዛ ያመራሉ። ያ ሰው ራሱን ለማጥፋት ራሱ በራሱ ላይ እርምጃ መውሰድ። እንግዲህ ቀደም ብለን ድብርት ብለን ስናስብ ለህይወት ትርጉም አለመስጠት ነው አይደለ? ስለዚህ ነገሮች ሁሉ መፍታት አልችልም ብሎ ማሰብ ነው። ዋጋ የለኝም ስለዚህ ተሸንፌያለሁ ብሎ ማሰብ ጭምር ነው። ስለዚህ አማራጩን ይሄ አድርጎ ያስበዋል ሰው በዛ ህመም ውስጥም ስለሆነ። ከዛም በተጨማሪ እነዚህ ሱስ አምጪ የሚባሉ ንጥረ ነገሮች፣ በተለይ ደግሞ ንጥረ ነገር የሆኑት ነገሮች አልኮል ሊሆን ይችላል እና ሌሎች ነገሮች፣ እነዚህ ነገሮች አንደኛ አጠቃላይ የአንጎላችን አሰራርም ያዛቡታል እና ወደላ የአእምሮ ህመም ያጋልጣሉ። እንዲያ ነገሮች ሁሉ ያጋልጣሉ ወይም ራስን ለማጥፋት የሚያጋልጡ ናቸው። ከዛም በተጨማሪ ግን ሌሎች የአእምሮ ህመሞችም አሉ። ከባድ የሚባል የአእምሮ ህመም አለ፣ ሌሎችም አሉና እንደ ዋናነት የአእምሮ ህመምን መውሰድ እንችላለን። ከዛ በተጨማሪ እንደው ስነ ልቦናዊ ሁኔታዎችን ብንመለከት ጥሩ ነው ማለት። ስነ ልቦናዊ ሁኔታዎች ስንል ሁሌ በህይወታችን ላይ ችግሮችን የመቋቋም ሁኔታችን ዝቅተኛ ሲሆን የሰው ልጅ ችግር ያጋጥመዋል። ነገር ግን ችግሮችን ሲያጋጥሙ ችግርን ተቋቁሞ የማለፍ ብልሃት ከሌለን እና ደግሞ ጽኑነት ሪዚላንት የሆነው ስነ ልቦናችን ማንነት ከሌለን እንሸነፋለን። ስለዚህ ለችግሩ መፍትሄ ሌላ አታያይ ሳይሆን ላጋጠመ ችግር መፍትሄው ያ ሰው ራሱ ወደ ማጥፋት ሊሄድ ይችላል። ስለዚህ የስነ ልቦና ሁኔታችን፣ ችግርን የመቋቋም ሁኔታችን፣ ችግርን የመፍታት ሁኔታችን ዝቅተኛ ሲሆን ከዛም ባለፈ ደግሞ ስሜትን የምናስተናግድበት መንገድ ማለት ነው። አሁን ለምሳሌ በጣም ግልፍተኛ የሆነ ቁጠኛ የሆነ አይነት ስብዕና ሲኖረን ወይም ደግሞ ስነ ልቦና ሲኖረን ምኑ ነው እያመዘነ ያለው? የስሜትን ማዕከል ያደረገው ማንነታችን ነው። ስለዚህ እነዚህ ነገሮች ሁሉ ከፍተኛ ሁኔታዎች ናቸው። ተስፋ ማጣት፣ በህይወታችን ላይ ተስፋ የሌለን ሲሆን ለነገሮች ዋጋ አለመስጠት። እንግዲህ ቀደም ብለን ያየናቸው ከድብርት ጋር የተገናኙ እና ከጭንቀት ጋር የተገናኙ ህመም ደረጃ የደረሱ ናቸው። አሁን ግን ምናልባት ህመም ደረጃ እንኳን ሳይደርስ ያለ ማንነታችን ማለት ነው። እንዲያ ነገሮች ይሆኑና ማህበራዊ ሁኔታዎችም ተመሳሳይ ናቸው። ማህበራዊ ሁኔታዎችን ለምሳሌ ይሄ ብቸኛ መሆን፣ ገለልተኛ መሆን፣ ሰዎች ጋር አብሮ አለማሳለፍ፣ እነዚህ ተሳሰራሉ። ሟዳ በድብርት ህመም ውስጥ ስንሆን እና በድባቴ ውስጥ ስንሆን ብዙ ጊዜ ገለልተኛ መሆን ነው የምንፈልገው። ሀሳቦችን ለሰዎች አናጋራ። ግን ከዛ ባለፈም አብዛኛውን ጊዜ አኗኗራችን፣ አብዛኛውን ጊዜ ያለን የህይወት ሁኔታ ዝምተኛ መሆን። እንግዲህ ዝምተኛ የሆኑ ሰዎች እንደዚህ ያደርጋሉ እያልን አይደለም። ግን በሁኔታዎች ላይ ሀሳብን አለመግለጽ፣ ማህበራዊ መስተጋራችን በጣም ዝቅተኛ መሆን፣ እንዲያ ነገሮች ሌሎች ነገሮችም ያጋልጣል። ሃይማኖታዊ ማንነታችን ብንመለከተው አሁን በተለይ እንደኛ ሀገር እንደ ኢትዮጵያ ማንነትን ስታመጣ የሰው ልጅና አብዛኛውን ከ90% ከ98% ከ90 እያልን ያለ አማኝ ነው በክርስትና በእስልምናም እና ከፈጣሪያችን ጋር ያለ መስተጋብር በጣም ከፍ ነው ያለ ነው። ችግር ሲያጋጥመንም ችግራችን እኛ እንኳን የኛ የድርሻችን እንወጣለን። ምናልባት ከኛ በላይ የሆነውን ፈጣሪ አለ ብለን ነው ምናምነው እና ግን ከፈጣሪያችን ጋር ያለን ከእምነታችን ጋር ያለን መስተጋብር ዝቅተኛ ሲሆን እየላላ ሲመጣ ወደዚህ አይነት ሀሳቦች ሰዎች ይሄዳሉ። ወደ ነገር ሊያጋልጣ ይችላሉ። ከዛም በተጨማሪ በህይወታችን ላይ የሚያጋጥሙ ድንገት ነገር አሁን ይሄኛውም ካለን ስነ ልቦና ጋር ይገናኛል። ከዚህ በፊት ስሜትን የመቋቋም ሁኔታ ችግር የመፍታት አቅማችን ከፍ ካላደረግነው
ድንገት የሚመጡ ነገሮች እኛን ላይ ያሸንፉን ይችላሉ። ግን ምን በህይወታችን ላይ ድንገት የሚያጋጥሙ ነገሮች ምናልባት የምንወደውን ሰው ድንገት ማጣት፣ በህይወታችን ላይ ድንገት ያላሰቡ ነገር ማጋጠም፣ ክራይሲስ ቢያጋጥም ኢኮኖሚካል ሊሆን ይችላል፣ አደጋ ሊሆን ይችላል። በራሳችን ላይ እንዲህ ነገሮች ሁሉ ሲያጋጥሙ ሰዎች ራሳቸውን ለመጉዳት ያመዝናል፣ ወደዛ ነገር እንዲሄድ ያደርጋል። ከዛም ባለፈ ደግሞ አለመረጋጋት፣ ማህበራዊ አለመረጋጋት፣ የኑሮ ሁኔታዎች፣ የህይወት ውጣ ውረዶች እንዲህ ነገሮች ሁሉ ወደዛ የሚያጋልጡ ነገሮች ናቸው። ጾታን ብንወስደው በራሱ እድሜን ብንወስደው በራሱ ያጋልጣል። ሙሉአዳ አሁን ለምሳሌ ጾታን በተመለከተ ራስን በማጥፋት ሁኔታ ላይ በጣም ትልቁን ቦታ እየያዘ ያለው ወንዶች ላይ ነው። ሙሉአዳም ቀደም ብለን ቁጥር እያስቀመጥን ነበር አይደል? በዓለም አቀፍ ደረጃ በአመት ውስጥ ከ720 ሺህ በላይ ሰዎች ራሳቸውን ያጠፋሉ የሚል መረጃ ያስቀምጣልና በእያንዳንዱ ሰው ራሱን በሚያጠፋ ሰው መሃል ላይ 20 ሰው ሙከራ ያደርጋሉ። 20 ሰው ሙከራ ላይ አንድ ሰው ራሱን ያጠፋል ማለት ነውና ስለዚህ በሙከራ ደረጃ ሴቶች ላይ በጣም ከፍ ይላል። በሙከራ ደረጃ ግን ራሳቸውን በሞት ደረጃ ደግሞ ወንዶች ላይ ከፍ ይላል፣ ቁጥሩ ከፍ ይላልና ይህ መታየት የሚገባው ነው። እድሜውም ቀደም ብለን እንዳነሳ ነው። እድሜውም ከ15 አመት ጀምሮ እስከ 29 እስከ 24 ያለው በጣም ከፍ ይላልና እዚህ ጋር ያሉ ነገሮች ምንም ማጤን ያስፈልጋል። የቤተሰብ ግጭቶች ሊሆን ይችላሉ፣ የተለያዩ ጫናዎች፣ የስራ አጥነቱ፣ ምናልባት የትምህርት ጫናዎች፣ የህይወት ጫናዎች እና ችግርን የመፍታት አቅማችን ደግሞ ብስል አለመሆን ወደዚህ መንገድ ያጋልጣልና ዛሬን ጉዳይ ስናይ እያየነው ችግሩን ካየነው አጋላጭ ነገሩን ካየነው እንድንፈታውም ጭምር ነው። የስሜት ብልሃቱን እንድናጎለበት ቀድመን ብለን ምክንያቱም ለምሳሌ ሌላ ህመም ቢሆን ኑሮ ለምሳሌ ሰው ድብርት እንዲገባ አንፈልግም አይደል? ድብርት ውስጥ ከገባ ድብርት እንዲወጣ እድል አለው። ድብርት ህመም ውስጥ ቢገባ ማለት ነው። አሁን ስለ አእምሮ ህመም ብዙ ጊዜ የምናነሳው አይደል? የሆነ አእምሮ ውስጥ ቢገባ አንድ ሰው ባይገባ መከላከል በጣም መልካም ነው። ከገባ ግን መታከም እድል አለው። ራስን ማጥፋት ግን ነገሮች አልቀዋል። ስለዚህ ቀድመን ነው መከላከል የሚገባን፣ ቀድመን ነው ነገሮችን ማየት መዋየት የሚገባን። ለዛ ነው እንጂ አሁን ለምሳሌ ይህን ሀሳብ ራሱ ስናወራ ምን እያወራን ያለው ስለ ሞት ስለሆነ ራስን ስለማጥፋት ነው። እንደውም ብዙ ጊዜ ምን አደም ተመልክተ ከሆነ አንድ ሰው አይ እኔ መኖር አልፈልግም እኔ ህይወት አስጠልታኛለች የሚል ንግግር ቢናገር ይሰው ሀሳቡ እንዲያወጣ እናደርገው ማለት ዝም እንደዚህ አይታሰብም ነውር ነው ነው አይደል? ግን ይሄ ነውር ማውራት አለበት ነው ያሰው ማውራት አለበት፣ መግለጽ አለበት፣ መታወቅ አለበት። እንደ አይነት ስሜት እየተሰማው ከሆነ ምንድነው የተሰማ እስኪ አውራይ እስኪ ምንድነው የተፈጠረ ብለን እንድንደርስላቸው ነው። ምክንያቱም ዝም በል ብለ ነው ሀሳቡ እንዳይገልጽ እንዳይነገር አይነሳም እንዳይባልም ብለ ነው ነገሮች ተግባራዊ ይሆኑ ናቸው። ከተቻለ እንዲያይት ቁመና ከመጀመሪያው ጀምሮ እንዳይፈጠር መገንባት በስነ ልቦና መገንባት ያስፈልጋል። አእምሮ ጤናማ እንዲሆን ማድረግ ይገባል። ከተፈጠሩ በኋላ ግን ሀሳባቸውን በደንብ እንዲያወጡ ማድረግ ያስፈልጋል። ሀሳብ ሲወጣ መፍትሄ ያገኛል፣ ይታከማል ለማለትም ጭምር ነው ማለት ነው። ዝርዝር ሀሳቦችን ያነሳቸው በተለይ አጋላጭነታቸው ሰፊ የሆኑ ሀሳቦችን አንስተናል። አንዱ ግላዊ ነገር ነው፣ ሌላኛው ማህበራዊ ጉዳይ ነው፣ ሌላኛው ከመስተጋብር ጋር የተገናኙ ነገሮችም ይስተዋላሉ። ማለት ለምሳሌ አሁን በፍቅር የሚኖሩ ሰዎች በትዳር የሚኖሩ ሰዎች ከሁለታቸው አንዱ የመለያየት ወይም መለያየትን የመፈለግ ነገር ቢኖር ያንደኛው ውሳኔ አይ ካለሷ እንዴት እኖራለሁ ካለሱ እንዴት እኖራለሁ ካሁን በኋላ ህይወት ዋጋ የለውም ትርጉም የለውም ብለው እስከ መወሰን የሚደርሱ አጋላጭ ሀሳቦችን እና ውሳኔዎችን ለመወሰን ምክንያት ይሆናል። ከዚህ በተጨማሪ እንዳነሳው ማህበራዊ ነገራችን ላይ ድጋፍ ሰው ይፈልጋል። አንተ እኔ አንተን በመደግፍበትና በማበረታበት ህይወት ውስጥ ጥንካሬን ጽኑ መሆንን ነው የምናገኘው። ይህንን እንክብካቤ ይህንን ድጋፍ የሚያጣ ሰው ከሆነ ግን የመነጠል ስሜት፣ የብቸኝነት፣ የባይተዋርነት ስሜት ስለሚሰማ እንዲህ አይነት ነገሮች በሀሳባችን ውስጥና በስሜት በድርጊታችን በውሳኔያችን ውስጥ አሉታዊ ውሳኔዎችና አካሄዶችን ለመሄድ አጋላጭነት ይኖረዋል። ሁሌ ስንንከባከበው ሰው ከነሱ ጋር ነኝ እነሱም ከኔ ጋር ናቸው ብሎ ያስባል። በሚለይበት በሚነጠልበት ህይወት ውስጥ ግን ልዩነትን ይፈጥራልና እንዲህ አይነቱ ማህበራዊ መገለል ማህበረሰቡ ሰውን ያገላል ሳይሆን በአኗኗራችን ውስጥ የመገለል አይነት ስሜት የተሰማው ሰው ቢኖር እንዲህ አይነቱን ውሳኔ ለመወሰንና ሀሳቡን ወደ ድርጊት የመለወጥ አዝማሚያ ዝንባሌ ሊያሳይ ይችላል። ከዚህ በተጨማሪ ግን ከአይምሮ እንትን ጋር ስታነሳው ስለነበረ በተለይም ትራውማቲክ የሆነ ነገር የአይምሮ ቁስለት የሚፈጥሩ ነገሮች ለእንዲህ አይነት ውሳኔ ያበቃሉ። ራስን የማጥፋት ውሳኔ ሊያመጡ ይችላሉ።
ትራውማቲክ የሆኑ ነገሮች በሆነ እድሜ ላይ ብቻ ላይፈጠሩ ይችላሉ። በተለይ አስተዳደጋችን ጋር ሊገናኙ ይችላሉ። ስታነሳ እንደነበረው ያልጠበቅናቸው ክስተቶች አቢዩዝ የሚያደርጉ ፊዚካሊ ሜንታሊ አቢዩዝ የሚያደርጉ ነገሮች በሚፈጠሩበት ጊዜ በሂደታቸው ከውስጣችን ተቀብረው ቆይተው አፈንግጠው ወጥተው ጉልበት ሆነው እኛነታችን በጣም ተጽዕኖ የሚያሳድሩ ስለሆነ እንዲህ አይነት ትራውማቲክ ላይፍ ይልቁንም ቁስለት ያለው አይምሮ ላይ ቁስለት ያለው ህይወት ላይ ችግር የሚፈጥሩ ነገሮች በሚከሰቱበት ወቅት ራስን ለማጥፋት እንደ አጋላጭነት የሚጠቀሱ ናቸው። እነዚህ እንዲያው እነዚህ ተከሰቱ ማለት ግን የተከሰቱበት ሰው ሁሉ ራሱን ያጠፋል ማለት ሳይሆን እነዚህ ግን ገፊ ሆነው ግፊትና ጉልበት ተጽዕኖ አሳድረው ለአንድ ሰው ራሱን እስከ ማጥፋት መወሰን ራሱን እስከ ማጥፋትም በሞት ይችን ዓለም እስከ መሰናበት የሚያደርሰውን ነገር እንዲከሰት የሚያድርግ ተጽዕኖ አላቸው። አሉታዊ ተጽዕኖ ማለት ነው። ስታነሳ እንደነበረው መኖራችን በራሱ ትልቅ ዋጋ ነው። መኖር በዓለም ላይ መኖር ራስን ማጥፋት በነገራችን አማራጭ አይደለም። ማወቅ ያለብን ይሄን ነው። ለችግሮች መፍቻ አማራጩ ራስን ማጥፋት አይደለም። ለችግሮች መፍቻ አማራጩ በህይወት መኖር ነው። አንድን ነገር የምናስተካክለው ስንኖር ብቻ ነው። ከሞትን ሞትን ነው፣ ሌላ ትርፍ የለውም። የሞት ትርፍ የለውም። በነገራችን በተለይ ራስን ማጥፋት መግቢያ ላይ ስታነሳ ነበር። እግዚአብሔር ጠርቶት አንድ ሰው አረፍተ ዘመን ገጥቶት ወይም በተለያየ አደጋ ምክንያት ሰው ሊያርፍ ይችላል። ነገር ግን ራሱን ላጥፋ ብሎ የመፍትሄ አማራጭ አድርጎ ማቅረብ ይሄ ምንም አይነት ድምዳሜም ሊሰጠው አይችልም። መኖር ትልቅ ነገር ነው። መኖር ዋጋ ነው። ምንኖረው ይሄ ምንወጣ መኖር ደግሞ ለመኖር ካለን ፍላጎት የተነሳ ነው እንጂ ሞትማ እንደተወለድንና እንደኖርን ሁሉ የማይቀር የሰው ልጅ አንዱ የተሰጠው ተፈጥሯዊ ጠባዩ ነው፣ ይታወቃል። እውነት ነው። ሀሳብ ያለ ይመስለኛል። በደንብ ማለት ይህን ሀሳብ ስናነሳው ሰፖርት እንድናረጋቸውም ጭምር ነው፣ እንድንደግፋቸው ጭምር ነውና ለምሳሌ ቀደም ብለህ አንተ ጥሩ ሀሳብ እያነሳ ስለነበር ለምሳሌ የአፍላ እድሜ ደረጃ አለ። ቀደም ብለን እያነሳን የነበረው አብዛኛውን ጊዜ የሚከሰተው ለምሳሌ ወጣቶች በተለይ በአፍላ እድሜ ደረጃ ላይ ያሉ ልጆች ስለ ፍቅር በትክክል ነገሮች መራት ካልቻሉ፣ ስለ መስተጋበር በትክክል ነገሮች መራት ካልቻሉ አታያቸው ይዛባና ያልተፈለገ ህይወት ውስጥ ሊገቡ ይችላል። ስለዚህ በደንብ እዛ ጋር መርዳት እንዲኖራቸው ስለ ሰው ጋር አብሮ ስለ መኖር መረት እንዲኖራቸው ስለ ነገ ህይወታቸው መረት እንዲኖራቸው በተለይ ደግሞ አሁንም በደንብ ምናልባት በሌላ ጉዳያችን ስለ ሞት ወጥተን ራስን ስለ ማጥፋት ወጥተን ደግሞ ስለ ፍቅር መስተጋብር ደግሞ ልናወራለንና እዚህ በፊት ስለ ትዳር አውርተናል። ስለ ማውጣት አንዳንድ ጊዜ በደንብ ቦታውን ያላገኘ ትርጓሜ ብዬ እኔ እንደምንረዳው በደንብ አቢዩዝ ያደረግነው ፍቅር በደንብ አቢዩዝ አድርገናል ብዬ አስባለሁ። እንደሙያም ያው ዝም ብለህ እየገለጽከው ሳይሆን ሳይኮሎጂካሊ ፍቅር ምንድነው ሲገለጽ በህይወት ሲኖር እንዴት ነው እንዲሁ አንዳንድ ስሜቶችን የተዛቡ ስሜቶችን ሁሉ እንደ ፍቅር ቆጥረናቸው አይ ፍቅረኛዬን አጣሁት እኮ አጣኋት እኮ ብለን የምናደርጋቸው ውሳኔዎች መኖራችን የሚጎዱ ናቸው። ኑሯችን፣ ህይወታችን፣ አላማችን፣ ስኬታችን፣ ጥንካሬያችን፣ ውስጣችን ሁሉ ሊጎዱ ይችላሉ። ስለዚህ ፍቅርን ትርጉሙን ራሱ አዛብተነዋል። እውነት ነው። ስለዚህ ምንድነው በደንብ ልጆች ሲረዱ ነገሮች በአግባቡ ሲያውቁ ምናልባት ውስጣቸው ላይ ያለውን ስሜት በአግባቡ መምራት ሲጀምሩ የሚሰማቸው ስሜት ሁሉ ትክክል ሳይሆን በአስተውሎት ውስጥ ሲሄዱ ወደ ብስለቱ ስንሄድ ነገሮች መራት እንጀምራለን። ከዛም ባለፈ ሌሎች የህይወት ውጣ ውረዶችም ሲያጋጥማቸው የህይወት ውጣ ውረዱን ማለፍ እችላለሁ፣ ይህ ችግር ያልፋል፣ የስሜት ብልታቴ ከፍ ማድረግ ይገባኛል፣ ምን መፍትሄ ላገኝ ብለው እያሉ የጎለበቱ ሲሄዱ ይህ ሀሳብ በራሱ ጊዜ እየጠፋ ይሄዳል። ነገር ግን በሆነ ጉዳይ ላይ በየትኛውም ደረጃ ላይ ሆነው ይህ ሀሳብ ሲመጣባቸው ይህ ሀሳብ ሲፈጠር ምናልባት ከዚህ በፊት ከገነቡት ማንነት ጋር ስለሚሆን አሁን በማሰባቸው ላንፈርድባቸው እንችላለን። ግን መፍትሄው ግን አንተ ቀደም ብለን እንዳሰፈው ሌላ መፍትሄ ነው ያለው። መፍትሄው መኖርና ችግርን ማለፍና እገዛ መፈለግ ነው። እገዛ ማግኘት መፈለግ ነውና መፍትሄዎቹ እሱ አይደለም። መፍትሄው መኖርና ችግርን መፍታት እና ሌሎች መንገዶችን ማግኘት ነው። መኖራችን ችግርን ለመፍታት ያግዘናል። ችግራችን ለመፍታታችን ደግሞ ለመኖር ያለንን ጥንካሬ ይጨምርልናል። በዚህ ሁኔታ ማየት ጥሩ ነው። እነዚህ አጋላጭ ነገሮች ግን የሻምባው ስታነሳልን እንደነበረ አጋላጭ ነገሮች በአጋላጭነት ቢጠቀሱም እንኳ የመጨረሻ ውሳኔ ጋር የመድረስና ያለመድረስ ነው። በዚህ በውሳኔ የመድረስና ያለመድረስ ሂደት ውስጥ አንደኛው የሚቀድመው ሀሳብ ነው። ሀሳብ ሰው ያስባል፣ ራሴን ላጥፋ ብሎ ማሰብ፣ ከዛ ቀጥሎ ድርጊትን ወደ መፈጸም ይመጣል። ስለዚህ አንድ ሰው ራስን የማጥፋት ሀሳብ ኖረው ወይስ አልኖረው አለው ወይስ የለውም ሚለውን ሀሳብ ላይ እንዳለ ወደ ድርጊት ሳይሄድ ገና
ለመረዳት እንዴት ነው መረዳት የምንችለው? ምን መገለጫዎች ሊኖሩት ይችላሉ? እንደ ምልክት ብቻ ሳይሆን ምን ሲያደርግ ነው ራሱ ልንረዳው የሚገባ? መልካም። አሁን ስለ ሌሎች ጉዳዮች ብንመለከት እድል አለ። የሆነ አካላዊ ህመም ሲታመም ያ ሰው ታሞ ህክምና እንዲያገኝ ታደርገዋለህ። ሆስፒታል ይሄዳል፣ ይታከማል፣ ገዛ ያገኛል። ያ ሰው በድብርት ውስጥ ይሆናል፣ ድብርቱን ታክመዋለህ፣ ሌላ ነገሮች ይፈጠራል፣ ወደ በጎ ነገር ይመጣል። ዛሬ ይህን ጉዳይ ራስን ማጥፋትን በተመለከተ ግን ትንንሽ ነገሮችን ትርጉም ሰጥተን እንድናያቸው ጭምር ነው። ትርጉም ሰጥተን እንድናወጣቸውና መፍትሄ እንድንፈልግላቸው ጭምር ነው ይህን ሀሳብ የምናነሳውና አንደኛ ተስፋ መቁረጥ ነው። በእያንዳንዱ የህይወታችን ሁኔታ ላይ ተስፋ መቁረጥ እንግዲህ ትልቁ ዋልታችን፣ ትልቁ ማገር፣ ትልቁ አንተን አምድ አድርጎ እያኖረ ያለው በህይወት ላይ ለእያንዳንዱ ነገር በጎ እይታ ስላለ ነገ የምታይበት መንገድ ቀናዊነት ነው። ችግር ቢያጋጥም እንኳን ችግሩ ያልፋል። ችግር ቢያጋጥም እንኳን ችግርን ቋቋመዋለሁ የመቋቋም አቅም ትፈጥራለህ። ለእያንዳንዱ ለህይወት ትርጉም ሰጣለህ። ለመንፈሳዊ ህይወት ትርጉም ሰጣለህ። ለጓደኝነት ትርጉም ሰጣለህ። ለእያንዳንዱ የስራ ህይወት ትርጉም ሰጣለህ። በእያንዳንዱ ነገር ላይ ትርጉም ሰጥተው ስለምትኖር ህይወት ትርጉም አለው። ነገር ግን በራስን የማጥፋት ስሜት እንዳለ ልናስተውልና ወደ መፍትሄ እንድንሄድ ከሚያደርጉ ነገሮች መካከል የሰው ልጅ በህይወት ውስጥ ተስፋ ይቆርጣል። ምናልባት የተስፋ መቆረጡ በምን ንግግር ሊናገረው ይችላል? መኖር ምን ትርጉም አለው በሚል ንግግር ሊገልጸው ይችላል። ብኖር ባለው ምን ትርጉም አለው? እንደውም መሞት ይሻላል እያለ ሊገልጸው ይችላል። ይህን ግን ከቀልድ አልፈን ማየት ይጠበቅብናል። እቺ ነገሮችን ከሰማን በኋላ ሌሎች ህይወቶችስ ምን ይመስላሉ? የሌላ ህይወቷስ ምን ይመስላል ብለን ማየት ይጠበቅብናል። ህይወት ጫና ከብዶታል። ህይወት በተለያየ መንገድ ሊከብድ ይችላል። ሁሌ አንዳንድ ጊዜ ስለ ችግር ስናወራ ምን ዋዳም አሁን ችግሮችን አታያችን በጎት አታያ አድርገን አዎንታዊ አመለካከቶችን አዳብረን ችግር መፍታት ብልሃታችን ከፍ ካላደረግነው በስተቀር ብዙ ችግሮች ሊኖሩ ይችላሉ። ግን ችግር ሁሌ ችግር የሚሆነው ከኛ አታያ ደግሞ ሲመጣ ነው። የሚያየንበት እይታ ምን ይመስላል? በአዎንታዊ እይታ አልፈን ከሄድን ምናልባት ችግሩን የመፍታት አቅማችን ከፍ ሊል ይችላል። ግን ተስፋ ከቆረጠ ግን ወደ መሸነፍ ነው የሚሄደው። ስለዚህ እንደ መገለጫ የምንወስደው ተስፋ መቁረጥ አንዱ ነው። የመሸነፍ ስሜት ችግሩ አሸንፎታል ማለት። ስለዚህ ሊያጋጠመው ነገር ተስፋ ቆርጧል፣ የመኖር ፍላጎት የለውም፣ ምናለ ባልኖርኩ ብሎ ሊናገር ይችላል፣ ምናለ በሞትኩ ብሎ ሊናገር ይችላል። በቃል ራሴን ማጥፋት ፈልጌያለሁ ላይል ይችላል ያ ሰው እንዲህ አይነት ነገሮች። ስለዚህ ተስፋ መቁረጡ በተለያየ ነገሮች የምንመለከተው። ሌላኛው የድብርት ስሜት ነው፣ የድባቴ ስሜት ነው። አሁን ድባቴን በደንብ ማየት ያስፈልጋል። ድብርት አንዳንድ ጊዜ ትንሽ ደብሮኛ የምንለው የሰው ተፈጥሮ ነው። ምክንያቱም ሁሌ ደስ እንዳለን አንቆይ፣ ግን አንዳንዴ ትንሽ የሀዘን ስሜት ሊሰማን ይችላል። ግን ደግሞ ወደ መሀል ደግሞ እንመጣለን። የድብርት ህመም የምንለው ግን ለረጅም ጊዜ የቆየ ምናልባት ከሁለት ሳምንትና ከዛ በላይ የቆየ የሀዘን ስሜት፣ ተስፋ የመቁረጥ ስሜት ለእያንዳንዱ ህይወታችን ትርጉም አይሰጠንም ከሆነ ስራችን ትርጉም አይሰጠንም። እዚህ በፊት የምንደሰትባቸው ነገሮች ሁሉ ትርጉም አይሰጡንም። በጎ የምንደሰትባቸው ነገሮች ማለት ትርጉም ይሰጡን አይደለም። ስለዚህ ከባድ የሀዘን ስሜት ውስጥ ያለ ነው። ስለዚህ ከባድ የሀዘን ስሜት ውስጥ ደግሞ ቀስ እያለ ምንድነው የሚያመጣ? ሀሳብ ነው የሚያመጣ። አንተ ስታወራ እንደነበረው ተግባሩ ዝም ብሎ ድንገት ላይ መጣ ይችላል። ስለዚህ በሀሳብ ይቆያል። ተስፋ ስለመቁረጥ እያሰበ ያ ሰው መጨረሻ ላይ በራሱ ላይ ራስን የማጥፋት ሙከራዎችን ሊያደርግ ይችላል። ስለዚህ በዚህ ንግግር ውስጥ ልናይ እንችላለን፣ በዚህ በድብርት ውስጥ ማለት ነው። ሌላኛ ደግሞ የአእምሮ ህመሞች አሉ። አሁን ቀደም ብለን የአእምሮ ህመም እያልን እየጠቀስ ነበር አይደል? የጭንቀት የራሱን ችሎ የአእምሮ ህመም ነው፣ የራሱ ምልክት አለው። ሁሉ የሀሳብ ማውጣት መውረድ፣ መባዘኖች ነገሮች ሊከሰት ይችላሉ። ስለዚህ ሌሎች የአእምሮ ከባድ የሚባሉ የአእምሮ ህመሞችን ምልክት ሊያሳይ ይችላል። ከዛም በተጨማሪ የእንቅልፍ ሁኔታዎችን ልናይ እንችላለን። ያልተረጋጋ ሁኔታዎች፣ እንቅልፍ የማጣት የመድከም ስሜቶች፣ ምናልባት ያልተለመዱ ልማዶችን መልመድ፣ ምናልባት ከዚህ ከሱስ ጋር በተገናኘ ሌላ ነገሮችን ማድረግ። ከዛም በተጨማሪ ደግሞ ብዙውን ጊዜ ሙከራዎችን አድርገው የነበሩ ሰዎች ደግሞ ራስን የማጥፋት ሁኔታቸው በጣም ከፍ ይላል። ስለዚህ እዚህ በፊት ሙከራዎችን አድርገው የነበሩ ከሆኑ ራስን ለማጥፋት ሙከራዎችን፣ ስለዚህ እነዚህ ነገሮች ሁሉ ምልክት ናቸው፣ እንድናይ የሚያደርግ ናቸው። ከዛም በተጨማሪ በደንብ ደግሞ ማጤን የሚገባል ቀደም ብለን ስናነሳ እንደነበረው ተስፋ መቁረጡን፣ መኖር አለመፈለጉን፣ እና በሞትኩኝ እና ህይወት በጣም ታስጠላለች እንደዛ አይነት ንግግሮች አልፎ ደግሞ አንዳንድ ጊዜ ምን ያደርጋል? ምን ዋዳም እንደ አይነት ሀሳቦች በጣም እየጎለበቱ ሲመጡ ሰዎችን ለማግኘት ደግሞ ሊፈልጉ ይችላሉ። ሰዎች ማግኘት በጣም የኔ የሚሉትን ሰዎች ማግኘት፣ ምናልባት ሰዎችን ለመሳናበት መሞከር፣ እንደ ነገሮችን ሲያዩ በጣም እነዚህ መብራት ናቸው፣ እገዛ ያስፈልጋሉ። ዋዳም አንዳንድ ጊዜ ሁሌ በህይወት ላይ ብትፈልግ ራስን ብትቃኘው የሆነ ሰው ማግኘት ፈልጋለሁ አንተን እያለ
ያ ሰው በምን ሁኔታ ውስጥ እንደሆነ ላታውቅ ትችላለህ። ለነገ ቀጠሮ ላይ ሰጥ ይችላል እኮ ህይወቱ ማለት ነው አይደለ? ስለዚህ ሰዎችን ሳፖርት ሲፈልጉ ሰዎችን እገዛ ሲፈልጉ በዚህ ምናነሳው ምንድነው ሰዎችን ማግኘት ይጠበቅብናል ማለት ነገ እነዚህ ሰዎች ችግር ውስጥ ገብተው ልናገኛቸው እንችላለን። ስለዚህ እንደዚህ ሰዎች ራሳቸውን ለማጥፋት አይነት ውስጥ ያሉ ሰዎች ምናልባት የኔ የሚሉትን ሰዎች ለማግኘት መሞከር መሰናበት አይነት ነገሮች በተለይ አሁን ደግሞ የማህበራዊ ሚዲያ ደግሞ አለ አይደለ በተለይ ነገሮች ራስን በዛ መንገድ ሊገልጹ ይችላሉ። ስለዚህ ያኔ ገዛ እንድናደርግላቸው የሚያሳይ ነገሮች ምልክቶች ያሳዩናል ማለት ነው። ማየት ያስፈልጋል፣ ህይወታቸውን ማየት ያስፈልገናል። ከሰዎች ጋር መነጠል ብቻ መሆን አንዳንድ ጊዜ እነዚያው ይህ ሰው ከዚህ በፊት የነበረበት መደበኛ ሁኔታ ስናየው ለምሳሌ ከሰው ጋር ሲግባባ የነበረ ሰው ጥሩ መስተጋብር የነበረ ሰው ከሰው ሲነጠል ምልክት ሰጠን አይደለ? ስለዚህ ብቸኝነት እያመጣ ነው፣ ብቸኝነት እያመጣች ነው፣ እንግዳ ነገር እያመጣች ነው። ስለዚህ ገዛ እንድናደርግላት አንድ ምክንያት ነው። ከዛም ባለፈ ደግሞ ምናልባት ከዚህ በፊትም ልማዳቸው እንደዚህ የሆኑ ሰዎች ምን ሊሆኑ ይችላሉ? ምናልባት እንደዚህ ከሊማ እንደዚህ አደርግም ብለን የምናስባቸው ሰዎች ምን ሊፈጽሙ ይችላሉ? ስለዚህ ሰዎችን እያንዳንዱ ሁኔታዎችን ግን ማየት ያስፈልጋል፣ መቅረብ ያስፈልገናል ሰዎችና ምልክቱ ግን በዚህ መንገድ የሚገለጽበት ተስፋ መቁረጥ በድብርት እና በተለያዩ የህይወት ሁኔታዎች ይገለጻል። እንዳነሳው ነው በጣም ጥሩ ሀሳቦችን ያነሳቸው የሻምበው። ምክንያቱም እንዲህ አይነት ሀሳቦች ሲመጡ በዋናነት ሰውን ቀድሞ ለማገዝ ለመደገፍ ያስችላል። ለምሳሌ ስታነሳ አንድ ቤተሰቡ ላይ በጥንካሬ በቅርበት የተለያዩ መስተጋብሮችን ያካሄድ የነበረ ወጣት ወይም ልጅ ቤት ውስጥ ድንገት ተከታታይነት ያላቸው የመነጠል ብቻን የመሆን የማዘን የመተከዝ የመደበር እና መሰል በሀሳብም በስሜትም የሚንጸባረቁ ነገሮችን ስናስተውል አንዳንዴ ቆም ብለን ልጅ እንዴት ሆነ እንዴት እንዲያሳይ ማለት ይኖርብናል። በሌላኛው የእድሜ ክልል የሚኖርም ሰው ቢሆን ከተለመደው ከሚወደድለት መልካም ከሆነው አይነት መስተጋብርና የሀሳብ የስሜት ሂደቶች ባፈነገጠ መልኩ በተቃርኖ በሚታይበት ጊዜ እንዴት ብለን እንድናስተውል ቆም ብለን ስለዛ ሰው በጎ ነገሮችን ለማምጣት እንድናግዘው ያደርገናል። ምክንያቱም የመጀመሪያው ሀሳብ ነው የሚቀድም እያል ነበር። ማሰብ ከውሳኔ በፊት ሀሳብ አለ። ውሳኔው ወደ ምን ያመጣል? ወደ ድርጊት እንዲመጣ ያደርጋል። እነዚህ ግን ቀድመው ቅድም እንደ መብራት ስትላቸው ነበር አመላካቾች ናቸው። እንደ አላርም ይሆን እንደ አንድ መገለጫ ሆነው የሚመጡ ናቸው። እነዚህ ነገሮች የሰውን ጉዳት ለመቀነስ የዛን ሰው ደህንነት ደግሞ ለማሳደግ የሚያግዙ ናቸውና እንዳሳየህን በጣም ዝርዝር ነገሮችን ነው ያቀረብክልን። በጣም ታንኪው ብያለሁ። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ወደ እናንተ እየደረሰ ይገኛል። ዛሬ ደግሞ ራስን ማጥፋት መከላከል የተሰኘ ርዕሰ ጉዳይ ነው ወደ እናንተ እየደረሰ የሚገኘው። ቁም ነገርን እየተጋራችሁ እንደሆነ ተስፋ እናደርጋለን። ካፍታ ቆይታ በኋላ ተመልሰን ሀሳባችንን እንጋራለን። አብራችሁ እንድትሆኑ አሁንም ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡ ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። አሁንም ከኛ ጋር ስለሆናችሁ እጅግ ከልብ እናመሰግናችኋለን። ቀሪ ሀሳባችንም እንድትጋሩ ጋብዘናችኋል። አብራችሁን ሁኑ። የሻምባው ስታነሳል እንደነበረ ራስን ማጥፋት እንግዲህ ከሀሳብ የሚጀምርና በተለያዩ መገለጫዎች ላይ የሚስተዋል ነው። እንዲህ አይነቶቹን ነገር በሚናገሩበት ጊዜ ሰዎች በዙሪያቸው ያለ በቅርባቸው ያለ ሰው የሚሰጣቸው ምላሽ የውሳኔውን መፈጸምም አለመፈጸምም ወሳኝነት ይኖረዋል። ሀሳብን የሚያስቀይር ሀሳብ የሚያቀርቡ በዙሪያችን ያሉ ሰዎች አሉ። አይ ራሴን ላጠፋ ነው እያለ አንድ ሰው መቼም ዝም ብሎት ሊያልፍ አይገባም ብለን እናስባለን። ራሴን ማጥፋት፣ ኑሮ ሰለቸኝ፣ ኑሮ መረረኝ፣ ኑሮ እንዲህ ያለኝ እያለ አንድ ሰው ቢያወራው ኦኬ ስለ ኑሮ ምሬት
ከማውራት ይልቅ ኑሮን ለመቀየር በዚህ መንገድ ብትሄድ ጥሩ ነው፣ ይሄ አቅም፣ ይሄ ችሎታ፣ ይሄ ጊዜ፣ ይሄ ህይወት፣ ይሄ እድሜ እያለ ሊነግረው ይችላል። ግን እንዲያው በዙሪያው ያሉ ሰዎችስ ምን አይነት ምላሽ መስጠት ይኖርባቸዋል? ምላሻችን ምን መምሰል ይኖርበታል? ሀሳብንም ስሜትንም የሆነ ነገር ሲገልጹ ሰዎች ወደዛ ወደ መጥፎ ድርጊት የሚያመዝንና የሚያመራ ሀሳብ ሲያቀርቡልን እኛ ምላሻችን ምን መሆን አለበት? የአንጎላችን አሰራር በሳይካትሪ ባለሙያዎች ሐኪሞች ብዙ ጊዜ እንደሚገለጸው አንጎሎቻችን ራሱ ሰው ጋር ስትኖር ሆርሞኖች አሉ፣ የሚመነጩ ኬሚካሎች፣ ንጥረ ነገሮች አሉና በዙሪያ ስትከበብ ደስ ይላልና ለዛ እኮ ነው ለሰው መድኃኒቱ ሰው አይደለ? በሰው ሀሳብን የሚጋራ ሰው ቢኖር አሁን በስነ ልቦና ሙሉ አዳማንተም እንደምትጠቀመው ካንተ ሰዎች መጥተው አገልግሎት ሲያገኙ አንተ የምትነግራቸውን ሀሳብ ሳይሆን ሀሳባቸውን ተረድታቸው በእነሱ ቦታ ውስጥ ሆነ ተረድታቸው ስትሄድ ትልቅ ሕክምና ነውና ስለዚህ የኔ የምትለው ሰው ያስፈልጋል፣ አለኝታ ብለህ የምታስበው ሰው ያስፈልጋልና ይሄ ያስፈልጋል። ስለዚህ እንዲህ አይነት ምልክት ሲያሳዩ ምልክቱን በተለያየ መንገድ ማየት ያስፈልጋል። ሙሉ አዳም ቀደም ብለን የዘረዘርናቸው ምልክቶች የሆነ ቦታ ብቻ ላይ እንዳንቆም ማለት ድብርት ውስጥ ሰው ሲገባ በጭንቀት ውስጥ ሲሆን በተለያየ ህይወት ውጣ ውረድ ሲሆን እነዚህ ሰዎች እንዲህ አይነት ችግር ያጋጥማቸዋል። ግን ሁሌ የሚስቁ ሰዎች እና ሁሌ ምናልባት በድብርት ውስጥ አይደሉም ብለን የምናስባቸው ሰዎች እንደዚህ አይነት ነገር አይፈጽሙም ብለን ማሰብም ላይጠበቅብን ይችላል። ምክንያቱም የስሜት ብስለታችን የህይወት ሁኔታችን ያ ሰው ወደዚህ አይነት ሁኔታዎች የሚያጋጥመው ምን የሚያስገባው ምን ነገር እንደሆነ ላናውቅ እንችላለን እና ሁሌ ማንም ይሁን ማለት ነው የሆነ ሰው ጠንካራ ነው የሆነ ሰው ደካማ ነው ምንለው ጉዳይ አይደለም። ስለዚህ ሰው ደግሞ እገዛ ያስፈልገዋል፣ ሳፖርት ማድረግ ይገባናል፣ ድጋፍ ማድረግ ይገባናል የሚለው ማሰብ ያስፈልገናል። ስለዚህ ምልክቶችን ካየን በኋላ የኔ የምንለው ሰው ያስፈልጋል ወይም ደግሞ እነዛ ሰዎች የኔ የሚሉትን ሰዎች ማግኘት ይጠበቅባቸዋል። እንዲህ አይነት ስሜት ሲሰማን እንዲህ አይነት ስሜት የሚሰማን ስሜት ህይወት ምናልባት የከበደ ስትከብደን መፍትሄ ያጣን ሲመስለን ምናልባት እኛ ባየንበት የችግር አፈታት መንገድ ባንድ ዳይሬክሽን ምንም ነገር የለም ብለን ባሰብንበት ሁኔታ በመንፈሳዊ ሁኔታዎችን ዛለን ብለን ባሰብንበት ሁኔታ በተለያየ ሁኔታ የሆነ ድል ግን አለ ብለን ማሰብ ያስፈልገናል። የሆነ ድል እኔ ያላየሁት ሌላ ድል ሌላ መስኮት አለ ብለን በደንብ ማሰብ ያስፈልገናል። ስለዚህ ስንኖር ነው ችግሮቹ የምንፈታቸው። ስለዚህ እነዛ ግለሰቦች በዚህ አይነት ስሜት ስንሆን የኔ የምንለውን ሰው ማግኘት በተለይ አካላዊ ሁኔታዎች ማግኘት በአካል ማግኘት መነጋገር ከዛ ባለፈ ሌላኛው ግለሰብ ደግሞ ቀደም ብለን የዘረዘርናቸውን ምልክቶችን ሲያይ እንደዋዛ ከማየት ይልቅ ህይወት ከብዳኛለች፣ ህይወት እንደዚህ ነገር ተፈጥሮብኛል፣ መኖር ትርጉም ለኔ ያልሰጠኝም በተለያየ ሁኔታ የህይወት ውጣ ውረዶች አሉ አይደል? እንደዚህ ሲዘረዝርልን ምክር ከመስጠት ባለፈ አይዞ እንደዚህ አይነት ከማለፍ እንደዚህ አይነት ነገሮችን ከመናገር ባለፈ ከመናገር ይልቅም ቆም ብለን ሰዎችን በደንብ ሀሳባቸውን እንዲገልጹ ቦታ መስጠት ማዳመጥ ያስፈልጋል። ከመናገር ይልቅ ማዳመጥ ማለት ነው። ምክር ከመስጠት ይልቅ ማዳመጥ የነሱን ችግር እኛም እንደተረዳናቸው እና አለኝታ እንዳላቸው እንዲሰማቸው ስሜት ማስቻል ያስፈልገናል። ስለዚህ እኛ መቅረብ እኛ ወደ እነሱ መሄድ ያስፈልገናል። ስለዚህ እንደዚህ ካደረግነው ትልቅ እፎይታ ነው። ሙሉ አዳም አስብ ያንተን ጉዳይ ልክ እንዳንተ የሚጨነቅልህ ሰው ሲኖር ያንተን ሐሳብ እንዳንተ የሚያስብልህ ያንተ መኖር የሚያሳስበው ሰው ሲኖር ከዚህ በላይ መድኃኒት የለም፣ ከዚህ በላይ ፈውስ የለም፣ ደስታ የለም። ይሄን ይፈልጋል ማንም ሰው ይፈልገዋል። እያንዳንዱ ሁኔታዎች ብንመለከተው የኛ ደስታ ማን ነው ብለህ ብታስብ ደስታችን ገንዘብ አይደለም፣ ደስታችን የሆነ ነገር ስኬት አይደለም፣ ደስታችን ሰው ነው። የሚገርም ነው አይደል? ዝም ብለህ በአንክሮ ብትመለከተው ለዛ እኮ ነው ሰው ሁሌ ለሰዎቹ በጎ ባረገ ቁጥር እንዲሁም እዚህ በፊት የነበረን ፕሮግራም ላይ ፕሮፌሰር ወንድማገኝ ስለ በጎነት ሲያወሩ በጎ ማድረግ ጡንቻ ነው አሉና ጡንቻ ማለት ልክ እንደ ስፖርት ማለት ነው። ስፖርት ስትሰራ ጡንቻ እየጠነከረ ይሄዳል ይሉ ነበርና በጎ ነገር ለሰዎች ጋር ስታረግ ያ በጎነት ወደ አንተ መጥቶ ነው ጡንቻ የሚሆን ደስታ የሚፈጥርልህ። ስለዚህ ከሰዎች ጋር በጎነት ማሳለፍ ለአንተ የደስታ ምንጭ ነው፣ የስነ ልቦና እርካታ ነውና ለሰዎቹ በጎ ማድረግ አለብን፣ ለሰዎቹ መቆም አለብን ነው። ስለዚህ ሰዎቹ በእኛ ዙሪያ እንዳሉ ሲሰማን የሚሰማን የደስታ ስሜት ስላለ አለኝታ መሆን ይጠበቅብናል። ከዛም በተጨማሪ አንዳንድ ጊዜ አጋላጭ ነገሮች አሉ። አጋላጭ ነገሮች በዚህ ሁኔታ ውስጥ እያሉ እነዛ ሰዎች እኔ መኖር አልፈልግም፣ እኔ እንደ ችግር አጋጥመኛል፣ እኔ ህይወት አስጠልተኛለች እያሉ የሰዎችን ችግራቸውን እንዲያወጡ ከማድረግ ባለፈ ለዚህ ነገር ሊያጋለጣቸው የሚችሉ ነገሮችን ማድረግ ያስፈልገናል። ለምሳሌ ብቻቸውን እንዲሆኑ መፍቀድ የለብንም፣ አብረ ማሳለፍ ይገባናል። ራሳቸውን ይጎዳሉ ብለን የምናስባቸው ነገሮች ማራቅ ይገባናል። በተለይ በዚህ አጋጣሚ ደግሞ ምናልባት ብዙ ጊዜ ሰዎች ራሳቸውን ሲያጠፉ እንደ ሚዲያም እንደምንም እንደ በተለያየ መንገድ አሁን ሰው በእጁ ያለ ሚዲያውም ያለ እንደ ከማህበራዊ ሚዲያው ማለት ነው። ከዛም ባለፈ ደግሞ እንደ በእያንዳንዱ ንግግራችንም አይመከርም
ማለት ሰዎች ራሳቸውን ያጠፉበትን መንገዶች ወዮችን መተረክ እና በምን መንገዶች መሆን ለብዙ ነገር ያጋለጣልና መፍታት የሚገባ ሌላኛው መንገድ ነው። ሳናስበው እኛው ነገሩን በጣም እንዳናበረታታው ሰዎች ራሳቸውን የሚያጠፉበትን መንገድ መናገርም አይጠበቅብንም አይገባም ያጠፉበትን መንገዶች ማለት ነው። ስለዚህ ምን ለማለት ነው ራሳቸውን የሚጎዱባቸው መንገዶች አሉ ራሳቸውን። ስለዚህ እነዛን ነገሮች ማራቅ ያስፈልገናል፣ ማሻሻያ ያስፈልገናል፣ እገዛ ማድረግ ያስፈልገናል። ከዛም በተጨማሪ ግን ቀደም ብለን እንዳነሳነው በጣም ጉዳይ ማድረግ ያለብን ማስመር ያለብን ግን ሰዎች የተሰማቸውን ስሜቶች በደንብ እንዲያወጡ እንዲናገሩ ቦታ መስጠት ጊዜ መስጠት ያስፈልገናል። ሐሳባቸው ምን ተሰምቶት ይሆን ምን አጋጥሞት ይሆን እንዲያ ነገሮች ደግሞ ሲያጋጥሙ እገዛው የሚያስፈልገው ነገር ደግሞ መሄድ ለምሳሌ ከአእምሮ ህመም ጋር የተገናኙ ጉዳዮች ከሆኑ አእምሮ ህመሞች እንዲታከሙ ወደሚያስችሉ መንገዶች ይሄዳሉ። በህይወቱ ሲያጋጥሙ ችግሮች ካሉ ደግሞ ወደ ድጋፍ ወደሚያደርግለት አካል የሚሄድ እድሉ ከፍ ይላልና ቦታ መስጠት ጊዜ መስጠት ያስፈልገናል፣ መርዳት ያስፈልጋል። ዛሬውኑ ነገ ዛሬ ሳንል ዛሬው አሁኑኑ ማለት ነው ማግኘት ያስፈልገናል ማለት ነው። በጣም ዝርዝር ሀሳቦችን ያነሳው የሻምባውና ይሄ እንዲህ አይነቱ ጉዳቱ ከፍ ያለ ነው። ስለ አንድ ሰው ህይወት እኛ መጨነቅ አለብን። ስለ አንድ ሰው የመጥፎ ሀሳብ አካሄድ ሌላው ሰው በጣም ማሰብ ይጠይቀዋል። እንደ ማህበረሰብ ካሁን በፊት የነበሩ ክስተቶችን ስናይ እንዲህ አይነቱ ውሳኔ እጅግ ማህበረሰቡ የሚፈቅደው አይደለም፣ በእምነትም የሚፈቀድ አይደለም። በነገራችን ራስን ማጥፋት እንግዲህ እኔ ባነበብኩት የተለያዩ ሃይማኖታዊ መጽሐፍቶች ውስጥ ራስን ማጥፋት እንደ በጎ የሚቆጠር ሳይሆን እጅግ በጣም ከኃጢአትም ኃጢአት የሆነ ነገር ነው። እንዲህ አይነቱ በእምነትም በባህልም በሰውነትም ራሱ ሰውነታችን ሚዛን አድርገን ስናየው ክቡሩን ሰውነት ራስን እንደማጥፋት በጣም አሳዛኝ ነገር የለም። ይህ ከሆነ አንዳንዴ ሰዎች በስሜት በሀሳብ የሚገልጿቸውን ነገሮች በሰማንና ባየን ቁጥር በምንችለው አግባብ ሁሉ ሸክማቸውን የመጋራት ጠባይ ከኛ ይጠበቃል። ሸክማቸውን የከበዳቸው ምንድነው? ያሳሰባቸው ምንድነው? ባይተዋር ያደረጋቸው ምንድነው? እንዲህ አይነት ውሳኔና ሀሳብ ለመድረስ እንዲያው የሀሳብ ፍንጣቂም ከውስጣቸው እንዲሰማቸው ያደረገ ነገር ምንድነው ብለን ቆም ብለን የምንችለውን ሁሉ እኛ ከምንችለው ከሸክማቸው ሸክማቸውን የመጋራት ነገር በጣም ያስፈልጋል። ሰው ለሰው መድኃኒት ነው፣ ሰው መድኃኒት ይሆናል እያልክ ስትነግረን የነበረ እኮ ሸክምን የመሸከም ማንነት አለን። እኔም ቢቸግረኝ እኔን ድካም ቢሰማኝ የሻምባው እስከሚችለው ድረስ ሊሸከመኝና ሊጋራኝ ያስፈልገዋል። ሌላኛውም ሰው እንደኛ የራሱ ሸክም ካለበት ያን ሸክሙን የመጋራት ማንነት ይኖራል። ትልቁ ነገር ሰዎች እንዲህ አይነት ሀሳብ ሲኖራቸው በምንችለው አቅም ሁሉ እስከምንችለው ድረስ የነሱን ነገር የመሸከም የመጋራት እንደው በመሸከሙ ይቅርና መጋራት ግን በጣም ጥሩ ነው። ጊዜ መስጠት፣ ሀሳብ መጋራት፣ ብቻቸው እንዳይሆኑ ማድረግ በምንችለው በገንዘብ ሁሉ ሊሆን ይችላል እኮ የምናግዛቸው። የገንዘብ ችግር ሰውን ወደ ህይወት መጥፎ ውሳኔ ሊያመራው ይችላል። የስራ ሁኔታ ሰውን ወደ መጥፎ ነገር ሊያመራው ይችላል። አንድ ወጣት ሰርቼ እንዲለወጣለሁ ብሎ የነደፈውን ዓላማ ማሳካትና መፍትሄውን ማስኬድ ሲያክተው አይ መኖር የራሱ ዋጋ የለውም ብሎ ሊወስን ይችላል። እንዲህ አይነቱ ነገር እንዳይመጣ በዋናነት እኛ ራሳችንን አጠንክረን በዙሪያ ያለ ሰው ሁሉ ከቤተሰብ ጀምሮ ከጓደኝነትም ከስራ አጋጣሚም ብቻ ማህበራዊ ስሪታችንና አኗኗራችን በሚፈቅደው ነገር ላይ ተመስርተን ነገሮችን መጋራት ትልቁ አንዱ ልንሰጠው ከምንችላቸው ምላሾች መካከል የሚጠቀስ ነው። ይህን ስንል ጉዳቱን እንድንቀንስ ነው። ምክንያቱም ራስን ማጥፋት እጅግ ከግለሰቡ ህይወት ማጣት ባሻገር በዙሪያው ያሉ ሰዎችን ሁሉ በብዙ አይነት ሁኔታ እንዲጎዳ ያደርጋል። የሚቀድመው የሰውየው ደህና መሆን ነው። ነገር ግን በዙሪያ ያሉ ሰዎችም ራሱ ለጉዳት የተጋለጡ ይሆናሉ። በራስን ማጥፋት የሚያዝን ቤተሰብ አለ፣ የሚያዝን ጓደኛ አለ። አምራቸው ሆነን ትውልድ እንደማጣት ያለ ደግሞ ትልቅ ጉዳትም የለም። እንዲህ በተለያየ እድሜም ብናይ ማምረት አለማምረት ምናምን ብለን ማንከፍላቸው ጉዳቱ ከፍ ያለ ስለሆነ ሁልጊዜም መከላከል ላይ ማተኮር ተገቢነት ይኖረዋልና ማጠቃላይ ሀሳባችን የሚሆነውም እዚህ ጋር ያለው ሀሳብ ነው። እንዴት ነው መከላከል የሚቻለው? በአጠቃላይ ምን ቅደም ተከተሎችና ሂደቶችን በማለፍ በመፈጸም በመተግበር የራስን ማጥፋት ውሳኔዎችንም ሀሳቦችንም ድርጊቶችንም መከላከል ይቻላል። ሀሳብን መቼም ማቆም የሚቻልበት ነገር የለም፣ ግን ሀሳብን ራሱ ወደ መልካም መቀየር ግን ይቻላል። ሀሳብ አይቆምም። ሀሳብን ወደ መልካም እና ወደ መጥፎ አድርጎ የመክፈል ግን የግለሰቡ አቅምና ብርታት በዙሪያ ያሉ ሰዎችም የሚፈጥሩት ጥንካሬ ሁኔታ ይወስነዋልና እንዴት ነው ራስን ማጥፋትን መከላከል የሚቻለው? የመጨረሻ መጠቅለያ ሀሳባችን ነው። ራስን መገንባት ያስፈልጋል። ራስን
መገንባት በተለይ ከዚህ ከጽኑ ስነ ልቦና ጋር በተገናኘ ችግር የማያጋጥመው ማለት ሳይሆን ሰው ያ ሰው ችግርን ተቋቁሞ ማለፍ የሚችል ሰው ነውና ስለዚህ ያን ሰው ከገነባ ነው በህይወት ውስጥ የሚያጋጥሙት የተለያዩ ችግሮች ጭንቀት ውስጥ እንዲገባ ድብርት ውስጥ እንዲገባ የተለያየ ስነ ልቦና መታወክ ውስጥ እንዲገባ የሚያደርጉ ነገሮችን ማለፍ የሚችል ሰው አድርገን ነው የምንፈጥረውና ስለዚህ ይሄን መደም ማድረግ ይገባናል ሰውን በተለያየ መገንባት ያስፈልገናል የስሜት ብስላቱን በደንብ ከፍ ማድረግ ያስፈልገናል ራስን እንዲያጠፋ ወይም ደግሞ ራስን ለማጥፋት አጋላጭ ነገሮች አንደኛ ምንድነው በጣም ግልፍተኛ መሆን አይነት ነገሮች ደግሞ ሲፈጠሩ ጭምር ነውና ስለዚህ ከግልፍተኝነት ወጥተን በጣም ስሜታችን ጠንካራ ሲሆን በሳል አይነት ስሜቶች ሲኖር የስሜት ብስለት ሲኖርን ችግር የማለፍ ብልሃት ይኖርናልና ስለዚህ ስነ ልቦናችን መገንባት ያስፈልገናል ከመጀመሪያው ጀምሮ ልጆቻችንን የገነባት ማሳደግ ያስፈልገናል እያንዳንዱ ችግር ሲያጋጥመው ችግርን በምን መንገድ መፍታት እንዳለበት የችግር አፈታት ብልሃቶችንም ማወቅ ያስፈልገናል እንደሌላኛው ማሳያ ግን አጋላጭ ነገሮችንም መከላከል ያስፈልገናል በተለይ ሰዎች ራሳቸውን ሊያጠፉ የሚችሉዋቸው ብዙ አጋላጭ ነገሮች አሉ አጋላጭ ነገሮች መካከል የተለያየ ጥቃቶች ሊኖሩ ይችላሉ በቤታቸው ለሚያጋጥማቸው የተለያየ በእያንዳንዱ ሁኔታ ማለት ነው እነዛ ነገሮችን በቀነስን ቁጥር ከዛ ባለፈ መጨረሻ ላይ ራሳቸውን እንዲያጠፉ የሚያደርጓቸው ሁኔታዎች ደግሞ አሉ እነዛ ነገሮች መቀነስ ማስወገድ ያስፈልገናል የአእምሮ ህመሞች እንዳንድ አጋላጭ አይተናቸዋል የአእምሮ ህመም መታከም የሚገባው ነው የአእምሮ ህመም ማከም ያስፈልገናል በተለይ በድብርት ህመም ውስጥ ከሆነ ድብርት ዝምታ ነው ድብርት ዝም ማለት ነው ድብርት የስሜት መውረድ ነው የዝቅታ ስሜት ነው ተስፋ ማጣት ስሜት ነው ምናልባት ያ ስሜት ወጥቶ ላናየው እንችላለን በዝምታ ውስጥ ነው ያለ ሰዎች ላይ ሊረዱት ይችላሉ ስለዚህ ያን ሰው ምን ሆኗል ብለን ማየት ያስፈልገናል ማከም ያስፈልገናል ከባለሙያ ጋር ማገናኘት ያስፈልገናል ስለዚህ የሚታከሙ የአእምሮ ህመሞችን ከጭንቀት ጀምሮ ድብርት ጀምሮ እና ሌሎች በተለይ ባይፖላር የሚባል የአእምሮ ህመም አለ አይደል ስለዚህ የአእምሮ ህመምን ማከም ከቻለ 95% አጋላጭ ነገር እሱ አይደል ያለው ስለዚህ ራስን ማጥፋት የተከላከልን እንሄዳለን ማለት ነው ከዛም በተጨማሪ ጤናማ የሆነ የህይወት መስተጋብር መፍጠር ያስፈልገናል ማህበራዊ መስተጋብራችን ጤናማ ማድረግ ከሰው ጋር አብሮ ማሳለፍ ችግሮቻችን ለሰዎች ማጋራት ችግር እንኳን ሲያጋጥመን ችግር የምንፈታበትን መንገድ ብልሃት መፍጠር ይገባናል ስለዚህ ችግር ሲያጋጥመን የችግር የምንፈታበት መንገድ ሌላ መንገድ አለው በጎ እይታዎች አሉ በጎ አፈታተቦች አሉ ስለዚህ በህይወታችን ላይ የሚያጋጥሙን ነገሮች የምንፈታበትን ብልሃት መፍጠር ያስፈልገናል ከዛ በተጨማሪ ግን እያንዳንዱ የህይወታችንን ሁኔታ ማየት የህይወታችንን የራሳችንን የገነባንበት መንገድ ለምሳሌ መንፈሳዊ መስተጋብራችን ምን ይመስላል መንፈሳዊ ማንነታችን ምናልባት አእምሮአዊ ማንነታችን አለ ማህበራዊ መስተጋብራችን አለ ስነ ልቦናችን እያለ ከመንፈሳዊ ማንነታችን ጋር አንተ ቀደም ብለህ በደንብ እየገለጽከው ነበር በሃይማኖት በየትኛውም ሃይማኖት ኃጢአት ነው እንዲሁ ማሰብ ከእስልምና እምነት ጋርም እንዲሁ አንድ አባት ትምህርት ይሰጡን ነበር በዚህ ጉዳይ ላይ እና የተነጋገርነው ማሰብ ራሱ ትልቅ ሐራም ነው ኃጢአት ነው ማሰብ ራሱ በክርስትና በተመሳሳይ በጣም ኃጢአት ነው ስለዚህ ይሄን ሁሉ አልፈው እያደረጉት ያለው ምናልባት እየፈረንድባቸው አይደለም ያለው ሁኔታ ግን ላልቷል ማለት ነው መንፈሳዊ ማንነቱ ላልቷል ስነ ልቦና ማንነቱ በጣም ላልቷል ስለዚህ ህሊና መገንባት ያስፈልገናል አዋዋላችን ምን ላይ ነው የሚውለው አእምሯችን ብዙ ጊዜ የሚያወርደው ምን ላይ ነው ስለዚህ ቆም ብለን ወደ ማንነታችን ስንመለስ ወደ መንፈሳዊ ማንነታችን ስንመለስ ወደ ተረጋጋው ማንነት ስንመለስ ወደ ሴቶቻችን ስንመለስ ራሳችንን እናገኘዋለን ችግር እንኳን ቢያጋጥመን ችግርን ምናይበትና ምንፈታበት መንገድ ጤናማ ይሆናል ስለዚህ መንፈሳዊ መስተጋብራችንን ጤናማ ማድረግ መንፈሳዊ ማንነታችንን መንፈሳዊ ህይወታችንን ከፍ ማድረግ ማሳደግ ማህበራዊ መስተጋብራችንን ማሳደግ ያስፈልገናል የአእምሮ ህመሞችን ደግሞ ማከም ያስፈልገናል ሌላኛውን ህይወት ግን ማየት ያስፈልገናል ምክንያቱም አንዳንዴ ድንገት የሚፈጸሙ ነገሮችም ስላሉ ማለት ነው ምናልባት ድንገት ደግሞ የሚያጋጥሙ በህይወታችሁ ላይ እነዛ ነገሮች ነው መቀነስ ያስፈልጋል አንዳንድ ጊዜ ለአጋላጭ ከሆኑ ነገሮች መካከል በህይወታችን ላይ የሚያጋጥሙ ድንገት ነገሮች አለ ስለዚህ ማህበራዊ ቀውሶች ማህበራዊ አለመረጋጋቶች እነዚህ ነገሮች ሁሉ ሲስተካከሉ ነገሮች ሁሉ በጎ ይሆናሉ በጣም ደስ የሚሉ ቁም ነገር ያላቸው ሐሳቦችን ነው ያነሳልን እንዲህ አይነት ነገሮችን ማድረጋችን ለመከላከል ትልቁን ድርሻ ይወስዳሉ እንደ ግለሰብ ግን እንዲህ አይነት ስሜቶች የሚኖሩት ሰው በሙያም አይን የራሱ ድጋፍ ስላለው ሐሳቦች አሉታዊነት ኖሯቸው እየረበሹን ሄደው ለመጥፎ ውሳኔ እንዳያጋልጡን ሙያዊ ምክክሮች እጅግ አስፈላጊዎች ናቸው በሙያዬን እንደ ባለሙያም እኛ የስነ ልቦና ባለሙያዎቹ የስነ አእምሮ ባለሙያዎቹ ሌሎቹም በመንፈሳዊ አይንም ከእምነት አባቶቹ ጋር ከእምነት መምህራኖቹ ጋር የሚደረግ በጎ የሐሳብ ልውውጥ የህይወትን ውሳኔ በመልካምነት ወስነን የመኖርን ነገር ትርጉም እንድንሰጥ ያደርገናል ማንኛውም ግን መቋረጥ የሌለበት ሁሉ ጊዜም ቢሆን ለህይወት የምንሰጠውን ዋጋ ቀላል ማድረግ አይጠበቅብንም ከፍ ያለ የህይወት ትርጉም ዋጋ መስጠት ይኖርብናል
ህይወትን ስንተረጉማት የከፍታዋና የማንነቷን ልዕልና ካወቅን መጥፎ ውሳኔዎችን ለመወሰን አጥር ድንበር ይሆነናል። ወደ መጥፎ ሳንሄድ ወደ መልካም ለመኖር ያለን ጉጉት ይጨምራልና ከባለሙያ ጀምሮ ማህበራዊ ስሪታችንን፣ መንፈሳዊ ሃይማኖታዊ ልምምዶቻችንን በአጠቃላይ ከግለሰብ የሚጠበቁ ነገሮችን መወጣት እጅግ አስፈላጊ ነው። ሰፊ ሀሳቦችን ነው ያነሳልን። ታንኪው ብለናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ የደረሰው። ራስን ማጥፋት የዛሬ ርዕሰ ጉዳያችን ነበረ። ሙሉ አዳም ታምሩና የሻምባ ወርቄ አብረናችሁ ቆይታ አድርገናል። የካሜራ ባለሙያዎች፣ የስርጭት ባልደረቦች፣ ዳይሬክተራችን በዚህ ሁኔታ ስርጭታችን ወደ እናንተ አድርሰዋል። በየቤታችሁ ሆናችሁ ጊዜ ሰጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።